እንስሳ የሚያድነው እሱ ቤት ውስጥ ነው እንደ እንስሳው ያለው ጫካ ነው እንጂ እኮ ጫካ እኮ ስለ ውሻው ምን ችግር አለው? ምሳሌ እኔስ ወደ ፖይንቱ እንመለስና ዋና ፖይንት እሱ ስላልሆነ እኔ መቼ ነው ውሾችን የከለከለው መሐመድ ስትለኝ መቼና እንዴት ነው የከለከለው? እስኪ ስርዓቱን የከለከለበትን ንገረኝ እስኪ። ለምን እንደከለከለ እኮ ነገርኩ። እቤት ውስጥ እንትን የሚሉት ግቢ ውስጥ በውሻም እንትን ታለ መላእክቶች እዛ ቦታ አይወርዱም፣ አይገቡም። እዛ ግቢ ገባ ምን እንዳይነክሱት ነው መላካው ግቢ ሲመጣ እንዳይነክሱት ጅብሪል ሲመጣ እንዲህ እያለ መልእክት ይዞ ውሻ ካል ሲለው ሩጫው ልክ ቆይ እንትን አንተ ቆይ አንዴ ግን አዳርም ይደርብ ሰው ከሰው ትሆናለህ። መላእክቶች ፈርተው ይሸሻሉ ውሻ ግቢ ካለ። ለምንድን ነው እንዳይነክሱት ነው መላካውን? ውሻ ካለ መላእክቶች አይገቡም። ግቢያችሁ ውሻ ካለ መላእክት አይገባም። ሴጣን ግን ይገባላል። ምክንያቱም በደም ስራችሁ ሴጣን ስላለ ውዱ እንትን ስትሉ ሰላ ስትሉ አየር በቂጣችሁ ስለሚያደርግ ምግብ በግራ እጃችሁ ከበላችሁ አብራችሁ ስለሚበላ ሴጣን አብሮ ፍሬንድሊ ነው። መልአክ ውሻ ካለ ግን አይመጣም። ይ ለምን? የትኛው ነብይ ነው እንደዛ ብሎ ያስተማረው? የነቢያት አስተምሮ ነው ትሉ ነው የለ ውሻ መላእክትን ያባርራል የሚል ሌባ ነው ውሻ የሚፈራው። ውሻን የሚፈራ እኔ እስከማውቀው ድረስ ሌባ ነው። ውሻ ባለበት ሸሽቶ ማይገባው ሌባ ነው እንጂ መልአክ አይደለም ውሻ የሚሸሸው። የትኛው ነብይ ነው እንደዛ ብሎ ያስተማራችሁ ከመሐመድ ውጭ? ኢንፎ ሰላም ነው። ቀጥል ግን ኤም ይቀድማል። ኤም ነኝ ማውራት ከፈለግ ቀጥል። ኤም ነኝ እኔ ነው። አሁን ውሻው እኮ ማለት መላእክታው እኮ ውሻው ፈርቶ አይደለም የሚመጣው ተባለው። ለምንድን ነው የማይመጣው? በረካ ስለማይገባ። ውሻ ማሳደግ የሚቻልበት ቦታ አለ። አንድ ቦታ ለምሳሌ ለምንድን ነው የማይገባው በረካው? ውሻ ማሳደግ የሚችልበትን ቦታ አለ። የሆነ ቦታ ግዴታ የሚሆነበት ቦታ አለ። ለምሳሌ የሆነ ነገር ሌባ ምናምን የሚያስቸግርህ ነገር ከሆነ ግዴታ ከሆነብህ ታሳድጋለህ። አለዛ በዲን ላይ የተከለከለ ነው። ለምን? ምን ችግር አለ? የተከለከለ ቢኖር አንተ ለምን ትፈላፈላለህ? አንተ ምን ተፈበህ? የሃይማኖት ተከታይ የመጨረሻ መልስ ለምን ትፈላፈላለህ? ምን አገባ? ዝም ብለህ አትቀበልም? ምን አገባ? አንተ ነገሬው ለምን ታጣጥማለህ? በቃ ተነገረ። በዚህ ላይ ተከለከለ ነው። ንጃስ ስለሆነች ነጃሳ ነው አይደለም? እንደዛ ነው አይደለም? ነጃሳ ነው። ከሌሎቹ የተለየ ነጃሳ ነው አይደለም? እንዴት መላእክት እንዳይነጅሰው ነው መላኩ። ምን አገባ? ስለዛ ስለመላኩ እንዳያቆሽሸው መላኩ ቤት እንዳይመጣ ነው። ውሻ ካለ መላክ ስለማይመጣ ነው እንጂ ውሻ ቆሻሻ ስለሆነ አይደለም። ስለዛ እኮ ማለት ወደኛ እንስማማ መሐመድ ልስማማ በአንተ መንገድ ልጓዝ። በእኔ መንገድ የትኛው ነብይ? በአንተ መንገድ ችግር የለውም። በአንተው መንገድ ልጓዝና የትኛው ነብይ ነው እስቲ ውሻ ካለ ግቢያችሁ መልአክ አይመጣብንም ብሎ ያስተማረ የትኛው ነብይ ነው? የነቢያት አስተምሮ ነው ትሎ የለ? ንገርህ ነቢያቶች ማለት ነው በመጡ ስርዓታቸው ይለያያል። መላእክቶችስ ይለያያሉ አብረው? ወይ ሰማኝ ለሙሳ ሲላክ የነበረው መልአክ ናሙስ ነው ጅብሪል ነው ትሎ የለ እንዴ? ለመሐመድ ሲላክ በመሐመድ ጊዜ ውሻ መፍራት ጀመረ፣ በሙሳ ጊዜ ግን አይፈራም ነበር። ጥሩ ነው። እንደዛ አይደለም። መጀመሪያ አልሰማኝም፣ አልተረዳኸኝም።
ህግጋቱ ዲንን አየው የመጡበት መንገድ አንድ ነው። ገባ ላኢላሃ ኢለላህን ለማስተማር ነው። ገባ ሁላቸውም ኦኬ። እሺ የተከለከለበትን ቆይ ስማኝ እስቲ አስታውሰኝ። እስቲ የተከለከለበትን ቀን ማለት በምን አይነት ሁኔታ እንደተከለከለ እሺ። ህግጋታቸው የነብያቶች ይለያያል። ጅብሪል ግን አይለያየም። ስለዚህ ጅብሪል ስለሚፈራ ነው ውሻ የተከለከለው አይደለ? ጅብሪል አልተለየም። በሙሳ ጊዜ የነበረውና በመሐመድ ጊዜ የተለየው የነበረው ጅብሪል ይለያያል። እሺ አንድ ጥያቄ ልጠይቅ። ይፈይዝልኝ በሙሳ ጊዜ ውሻ ያሳድጉ ነበር? ያሳድጋሉ። ድምፅ ታፍኗል። ድምፅ ታፍኗል። ከፍ አድርገው። በሙሳ ጊዜ እንደሚያሳድጉ ከፍታ አሳይ። ምክንያቱም ውሾች ስላሉ እኮ ነው የተገደሉት። ከዛ በኋላ አሁንም እኮ ውሾች አሉ፣ አልጠፉም እኮ። አስገደላቸው መሐመድ እስልምና ስለሌለ ዘወል እስልምና ስላልተቆጣጠረ እኮ ነው። ውሾቹ ስላሉ ይኸው ልንገርህማ እፎይ፣ ቅድም እኮ ነው ያልኩህ ማለት ነው። እዱር ላይ ጫካ ቦታ ላይ ለማደን ይፈቀዳል። ሀታ እንኳን ውሾችን መግዛት ይቻላል። ገባ መግዛት ድረስ ዝም ብሎ እያመጡ ከሌላ ቦታ እየለቃቀሙ ሳይሆን መግዛት ድረስ ይቻላል። ገዝተህ በብርህ እነሱን እያበላሃቸው እየቀለብካቸው ማለት ነው እዱር እንዲጠብቁልህ። ገባ አዝመራን እንዳይበላብህ እንዲጠብቁልህ ማድረግ ይቻላል። እቤት ግን ማሳደግ አይቻልም። ቆይ ውሻ መግዛት ይቻላል ብለሃል። ይቻላል። ስለዚህ የሚሸጥ ይኖራል ማለት ነው። ውሻ የሚገዛ ከሆነ እኔ ውሻ የሚሸጠው ገሃነም እንደሚገባ ነው የማውቀው። አሳየኝ እስቲ አንተ ማስረጃውን። እስቲ አሳየኝ አንተ ጀሃነም የሚገባበትን ቦታ። እኔ አሳያለሁኝ። አሁን አንተ ቀድመህ ክሌም ስላደረግ አይደለም፣ አሳየኝ። ክሌም አደረግ እኮ አንተ። ውሻ ማለት ነው ልንገርህ፣ በውሻ መሸጥ መነገድ የማይቻለው የቤት ውስጥ ለማድረግ ተሆነ አይቻልም። የቤት እንትን ለማድረግ የምን ቢሆን ውሻ መግዛት ይቻላል የሚል እኔ ከ20 በላይ መረጃ ሰጣለሁ። ውሻ መግዛት መሸጥ አይቻልም፣ ገሃነም ይከታል። አሳየኝ። አሁን አንተ ማስረጃ አንተ ቅድሚያ አንተ አሳየኝ። ግድልህም አንተን ተገድፌ እኮ ነው የምሄደው። እኔ ለምን አሳያለሁ? ቀድመህ ክሌም ያደረግከው አንተ ነህ። አይቻልም ያልከው እኮ አንተ ነህ። ይቻላል ብለሃል እኮ አንተ። መግዛት ይቻላል። እኔ እኮ የሆነ ነገር እኮ ማለት ነው ስከለክል ማለት ነው። ኦኬ አሳያ ከፍ በል ክርስቲያን። ግን እኔ ሳሳይ ቃል ግባ እዚሁ። እኔ ሳሳይ ኢሚዲየትሊ አንተ ደግሞ መግዛት ይቻላል የሚል ታሳያለህ አይደለ? ልንገርህ አባዬ ታሳያለህ። እዚህ ቦታ ላይ ይቅርታ አንዴ ማለት ቆይ አንዴ ጣልቃ ትግባ። አንዴ ክርስቲያን አዘጋጅልኝ አዲሱን ሳይ ሙስሊም 1567 ኤ ላይ ቃል ግባ ቅድሚያ። ልንገርህ ሀቢቢ እዚህ ቦታ ላይ ማለት ነው አንተ ስታሳየኝ ማለት ነው እዛው ላይ ታሊቅ ይመጣልሃል። ዝም ብለህ ሂድ አሳየኝ። ሀዲሱ ማሳየታችንም አንተ ግድ የለህም አብሽር። አንተን ሀዲስ አሳየኝ። ማሳየታችንም ወይ አባ አንተ ሀዲሱን አሳየኝ። ኤኒዌይስ ተስሩን አሁን ትማራለህ። ቀጥል ክርስቲያን። በነገራችን ላይ እስከዛ አንድ መረጃ ማምጣት ቢችል ልጁ ጥሩ ነበረ፣ ግን አያገኝም። ለአንብብላችሁ ሳይ ሙስሊም 1567 ላይ በአማርኛ አድርገው። አንተ ደግሞ ሁሌ አማርኛ ትላለህ። እዚህ መታስተርጉሙ ሀዲሳችሁን አቡ መስዑድ አልአንሳሪ እንደተረከው ይልና ሪፖርት ዛት አላስ ሜሴንጀር ፎርቤድ ዘ ቻርጂንግ ኦፍ ዘ ፕራይስ ኦፍ ዘ ዶግ። ምን ይላል? ውሻን ሸጦ መገበያየት ወይም ደግሞ ገንዘብ መውሰድ ከልክለዋል። ምን መሸጥ? ውሻን ሸጦ ገንዘብ መውሰድ ከልክለዋል። አረብኛውን ቀይርለት ከፈለገ። ኦኬ
አይደለም አረበኛ ትክክል እኮ ነው። ሐዲሱ እኮ አለ። እኔ ሐዲሱ ላይ እኮ ምንም እንትን ሸክ የለኝም። ሶሂህ ነው ሶሂህ ነው እንደሚያውቅ አሁን አለ ይላል። ቅድም አምጣ እስኪ ማስረጃ እያለ እንትን ሲል ነበረ። አሁን ደግሞ አለ ይለኛል። በልበለለ ቀጣፊ ውርደትና ውሸት ካባችሁ የሆነ ሰዎች ውርደትና ውሸት የዋብያ ኡስታዝ ካባ በተለይ ወሚት ልታደርጉ ሰዎች አንተ በእናትህ መልስ ማጣት እንደዚህ ማለት እንደዚህ በዚህ መጠን እንዴት አይምሮውን በየደቂቃ ውስጥ ይዋሸዋል? ይጠበቅብኝ። ኤኒዌይስ ከ10 በላይ ማስረጃ መጣበታለሁ ስለው እየሰማ አንድ አንጣ ሲለኝ ቆይቶ አለ እኮ አዲሱማ መኖር አለ እኮ መኖር አለ። የለም አንተ አለ ያልከው፣ ስለዚህ አንተ አንጣ ብሎ ነበርኩ ሞግቶኝ ነበር። ምክንያቱም ዋብያ ነው። ዋብያ ካልዋሹ ደግሞ አድሩ። ምክንያቱም ሙስሊም ነው። እስልምና ካልዋሻ የሆነው። ኤኒዌይስ አብድሌ እንኳን ደህና መጣ። ወይ ዋብያ ሰለፍያ የሚባል ነገር ይባል እንደዚህ እንኳን ጣና ባክ ይባላል። እያወቀው አንተ ደግሞ አብድሌ ሰላም ነው። አንተ ሶሪ አብድሌ አንተ ሰለፊ ነኝ ትላለህ። ያጠለቅ ያስከ ፕሮፋይል ዋብያ ነው ይሰማል። ቀጥል። ዋብያ ይሁና ዋብያ ሰለፍያ የሚባል መከፋፈል እኮ ለአንተ ምንም አያገባም። ታውቃለህ በዛ ጉዳይ አያገባኝም። ግን ሁለታችሁም ለእኔ ጣዖት አምላኪ ናችሁ። ሁለታችሁም ለእኔ ስህተት አስተምሮት ውስጥ ናችሁ። ነገር ግን ሁለታችሁም ደግሞ አጭበርባሪና ፈጣም ናችሁ። ሁለታችሁንም ስፈልግ እጠልዛችኋለሁ። ሁለታችሁም ለእኔ የስህተት አስተምሮ ከልት ውስጥ ነው ያላችሁት። ሁለታችሁም ድራማ የምትሰሩ ናችሁ። አትሊስት ግን ሰለፊዎቹ ተዋብዮቹ በወልድ አቋም አላቸው። እምነታችን ይሄ ነው ብለው እምነታቸውን መግለጽ ይችላሉ። እናንተ እምነታችሁን ታፍሩበታላችሁ። አንተ ባይዘ ተፈታ አይደለም። እኔስ ወደ ቶፒኩ ግባ። የሚያስተምር ሰው እኮ ይሰማል እኮ። ወደ ቶፒኩ ግባ። እሺ አብዲሌ ዛሬ ብቻ አይደለም እኮ አንተ የመጣው ብዙ ቀን ተገናኝተናል። አንተ ከእስልምናና ከዋሃቢያ ሌላ ምክንያት የለህም። አንተ ክርስቲያንና ክርስቲያን ነው እንጂ ቶፒኩ ላይ እሺ እንኳን ደህና መጣህ ብያለሁኝ አብዲሌ። ቶፒኩ ላይ ግባና ከነቢያት ውስጥ አስቀድሞ ውሻ ግቢያችሁ ካለ ወይንም ውሻ ካለ ውሻ ይዛችሁ ስትሄዱ መልአክ አይከተላችሁም ብሎ ያስተማራል። የሆነ ሚንኮሻኮሽ አለ ስረ ግን በዛ ላይ እኔ ትንሽ እውቀት የለኝምና በዛ እውቀት የለኝም። ስለዚህ ምንድነው እኔ የምፈልገው ነገር አንድ ነገር ጠይቄ መረዳት እፈልጋለሁ ለአንተም ማለት ነው። አሁን ጥያቄ በኋላ ልትጠይቃለህ። ተቀመጥ በቃ። አሁን ውሻው ላይ ብቻ ኦኬ። የምንን ቀጥል። እሺ ኦኬ። ሚት አድርግ አብድሌ። ኦኬ ከስሩ ነው በቃ እንዳታለ የምንን ኦኬ። አለህን ረሃመዳን ምናምን ይሰማል። አለህን የኢየሱስ ብልት ይመለካል አይመለክም? ቁላው አለህን አለህን ጥያቄ ጠይቅ አለ ቁርአን ተራ ጠብቅ። የትኛው ባለጌ ነው የተናገረው? ክርስቲያኑ ሸኘው። ይሄ ነው አስወጥቼዋለሁ። ማማመን ነው ያ ኤኒዌይስ አለህን አህልን ፖዝ ሆኗል። ሜይ ቢ ፈአዝ የሚል አለ። ሰላም ናችሁ? እንኳን ደህና መጣህ። እንኳን ደህና ቆያችሁ። ይመስገነው። ገስት መገቡ ሚዩት ማድረግ ልመዱ። ተራችሁ እስከሚጠራ ድረስ እባካችሁ ስድ አደጋቱ ነው ባለጌያቱ ነው።
ኦኬ ፈዘን ሜቢ ቶፒኩን ሰምተዋል። ያ በእስልምና አስተምሮ ውሻና ስዕል ባለበት መልአክ አይገባም የሚል አለ አይደለ? ኦኬ ይሄን አስተምሮ ከመሐመድ በፊት ያስተማራለ? መላእክ አይገባም ውሻ ባለበት ተብሎ ያስተማራለ? ወላሂ ብዙም እውቀቱ ላይ እንትን የለኝም፣ ግን ያው ውሻ ብዙ ነጃሳ ለሀጩ እንጂ ሙሉ እንትንነቱ ነጃሳነት የለውም። መሐመድ በነጃሳነት ነው የከለከለው ብለህ ታስባለህ? ውሻን ያስገደለው መሐመድ ውሻ መቼ አስገደለ? አስገድሏል እንዴ መሐመድ? ያ እንዴት እንዳስገደለ እንደውም ልንገርህ ታሪኩን። አዲሱን ይከፍትላል ክርስቲያን ኔክስ። ከዕለታት አንድ ቀን በመካ በነበረ ሰዓት ላይ እሱ መገለጦች ይመጡለት እና ነቢይ ነኝ ባላቸው ሰዓት ላይ ተቃውሞ ገጥሞት ነበረ። ጣዖታውያኖቹ ከፍተኛ ተቃውሞ በገጠመው ሰዓት ላይ ጣዖት አምላኪያኖቹ ለቁረሽ ክርስቲያኖችና አይሁዶች መዲና ለሚገኙ ክርስቲያኖችና አይሁዶች ደብዳቤ ጻፉላቸው። ከኛ ዘንድ ሙሐመድ የሚባል ሰው ተነስቷል፣ ነቢይ ነኝ ይላል። እንደቀደሙት ነቢያቶች ነቢይ ነኝ፣ ስለዚህ ተከተሉኝ እያለ የእኛን ጣዖት እየተሳደበብን ነው። የአባቶቻችሁን ይህንን ጣዖቱን አታምልኩ፣ እስልምናን ተቀበሉ እያለን ነው። እኛ ደግሞ ነቢይነት እንዴት እንደሆነ አናቅም። ስለዚህ ምን እንጠይቀው፣ ምን እንበለው ብለው ደብዳቤ ለክርስቲያኖችና ለአይሁዶች ወደ መዲና ሰደዱ ማለት ነው። በመዲና የሚኖሩት ደግሞ የነቢይነት መስፈርትን ከመጽሐፍ ቅዱስ ስለሚያውቁ 3 ጥያቄ ጠይቁት። 3ቱን ጥያቄ በትክክል ከመለሰ እውነትም እሱ ነቢይ ነው፣ ካልመለሰ ግን ሐሰተኛ ነው የሚል 3 ጥያቄ ያዘጋጁና ለቁረሾቹ እንትኖቹ ማለት በመዲና የነበሩት ይሰዱላቸዋል። ይሄንን አማርኛ ቁርአኑም ላይ ያለ ሐዲሱንም ተፍሲሮቹንም እናሳያለን። አንደኛው ጥያቄ በዋሻ ውስጥ ያደሩ 309 ዓመት ሙሉ ያደሩት ስንት ናቸው ቁጥራቸው የሚል ነው። ሁለተኛው ጥያቄ ዙርቀኔ ማን ነው የሚል ነው። ሶስተኛው ጥያቄ ኢሳ የአላህ ቃልና መንፈስ ነው ትላለ። የአላህ መንፈሱ ፍጡር ነው ወይ? ቃሉስ ፍጡር ነው ወይ? የአላህ ቃልና መንፈስ ከሆነ ኢሳ እንዴት ፍጡር ይሆናል? የሚል 3 ጥያቄዎች ናቸው። ከዛ ቁረሾቹ ይህንን ጥያቄ ከአይሁዶቹ ሰሙ፣ ከክርስቲያኖችና አይሁዶቹ ይህንን ሰሙ፣ ጠየቁት መሐመድን። እነኝም በትክክል ከመለስክ አንተ ነቢይ ነህ፣ ካልመለስክ ግን ሐሰተኛ ትሆናለህ ተባለ ማለት ነው። ከዛ ሰማና ነገ በትክክል ነገ መልሱን ነግራቸዋለሁ አላቸው። ከዛ ነገ ሲጠብቁት ጠፋ። ተነገ ወዲያ ሲጠብቁት ጠፋ። 3 ቀን ሆነው፣ 4 ቀን ሆነው፣ 5 ቀን ሆነው፣ 6 ቀን ሆነው፣ 7 ቀን ሆነው፣ መልስ የለም። 8 ቀን ሆነው፣ መልስ የለም። 9 ቀን ሆነው፣ ጠፋ፣ የለም መልስ። 9 10 11 12 የለም። 13 የለም። 14 ጥያቄው ለነቢያችን መሐመድ ነው የቀረበው ጥያቄው ሰለላሁ ዐለይሂ ወሰለም። አዎ ኦኬ። እሳቸው አቅቷቸውን የጠፉት እሳቸው ነገ መልስላቸዋለሁ ብለው 14 ቀን ሆናቸው። 14 ቀን ሆናቸው በኋላ በ15ኛው ቀን ላይ አገኙት። ከዛ እንደዚህ አለ። ተናዶ እንትን ወደ ቤት አይሻ እንደገባ የሚናገር አለ። ወደ ቤት ሲገባ ተናዶ ደም ስሩ እንትን እንዳለ የተናገረበትም አለ። ብቻ ያገኙታል። ከዛ በኋላ መጽሐፉን እናነባቸዋለን ንክስ ታሪኩን እንዲቴል። ከዛ በኋላ ለምንድን ነው መልስ ያላመጣኸው ተብሎ ሲባል ይገርማችኋል፣ መልሱን ነገ እነግራችኋለሁ ብዬ አስቤ ነበር። አንድም ኢንሻላህ አላልኩም ነበረ። አንድም ደግሞ ቤቴ ውስጥ ጡጥላ ገብታ ሞታ ነበር አልጋ ስር። ከዛ ጅብሪል ነገ እነግርሃለሁ ብለኸኝ ለምን ቀረህብኝ ስለው ቤትህ ውስጥ ውሻ ገብታ አልጋ ስር ሞታ ነበረ፣ ለዛ ነው መልሱን ያቆየውብህ ብሎኛል አለ። 15 ቀን የቆየው ለምንድን ነው? አልጋ ስር ጡጥላ ሞታ ውሻዋ በዛ ምክንያት። ከዛ በኋላ በጠዋት ውሾች ሁሉ እንዲገደሉ ትእዛዝ ሰጠ።
አዲሱን አሳያለሁ። አሁን እኔ ፖይንቴ ዋና ይሄ አይደለም። ይሄም ቀላል ነገር ነው። እናንተ በጣም ልትገረሙ ትችላላችሁ። ጥያቄው ምን ተብሎ ተመለሰ ነው። አንደኛ የጠየቁት ምንድነው? እሱ በዋሻ ውስጥ ያደሩ ሰዎች ቁጥራቸው ስንት ነው ብለው ነው የጠየቁት። የዋሻው ምዕራፍ ታውቀዋለህ አይደለ? ሱረቱ ካፍ ማለት ነው 18ኛው ሱራ። ስንት ናቸው ብለው ሲጠይቁት መልሱ ምን ቢሆን ጥሩ ነው? ቁርአኑን አንዴ ክፈተው ክርስቲያን፣ ሱራ 18 22 ወይም 23ኛውን አያ። አንዳንዶቹ 3 ነው ይላሉ፣ አንደኛው ውሻቸው ነው ይላሉ። አንዳንዶቹ 5 ነው ይላሉ፣ አንደኛው ውሻቸው ነው ይላሉ። አንዳንዶቹ 7 ነው ይላሉ፣ አንደኛው ውሻቸው ነው ይላሉ። ቁጥራቸውን አላህ ነው የሚያውቀው፣ አትጠይቅም፣ ከእነሱ ጋር አትከራከርም ተብያለሁ። መልሱን አላህ ነው የሚያውቀው አላቸው። ከ15 ቀን በኋላ መልሱ ምን ሆነ? የተጠየቀው 22ኛው መሰለኝ። ይኸውና መልሱ። በሩቅ ወርዋሪዎች ሆነው በጥርጣሬ ውስጥ 3 ናቸው፣ 4ኛው ውሻቸው ነው ይላሉ። 5 ናቸው፣ 6ኛቸው ውሻቸው ነው ይላሉ። 7 ናቸው፣ 8ኛው ውሻቸው ነው ይላሉም። ሶሪ ጌታዬ ቁጥራቸውን አዋቂ ነው እንጂ ጌታዬ የቱ ጋር ነበር? ጌታዬ ቁጥራቸውን አዋቂ ነው፣ ጥቂት ሰው እንጂ አያውቃቸውም በላቸው። በእነሱም ነገር ግልጽን ክርክር እንጂ ጠልቀህ አትከራከር። በእነሱም ጉዳይ ከነሱ ከመጽሐፉ ሰዎች አንድንም አትጠይቅ ተብያለሁ አላቸው። በቃ መልሱ እንደዚህ ነው። አንዳንዶቹ 3 ነው ይላሉ፣ አንደኛው 4 ነው ይላሉ። አንዳንዶቹ 5 ነው ይላሉ፣ አንደኛው ውሻቸው ነው ይላሉ። አንዳንዶቹ 7 ነው ይላሉ፣ አንደኛው ውሻቸው ነው ይላሉ። ጠልቃ ትከራከር ከነሱ ጋር ከነሱ ማጠይቅ ተብያለሁ በመጽሐፍቶቹ ሰዎች። በቃ አላቅም፣ አላህ ነው የሚያውቀው። ችግር የለውም። አንደኛው መልስ ይሄ ነው፣ የነብይነት መስፈርት። ሁለተኛው ጥያቄስ መልሱ ቢሆን ጥሩ ነው። ከ15 ቀን በኋላ 3 ነው ጥያቄው ብያቸዋለሁ። እዚሁ ክፍል ላይ ነው የሚገኘው። ሶስተኛው ዙርቀኔ ማን ነው ሲሉት፣ ዙርቀኔ ማለት ባለቀንዳም ሰው ነው። ሲሄድ ውሃ ጮረቃ ውስጥ ስገባ አገኛት አለ። ፀሐይ ጮረቃ ውስጥ ስገባ አገኛት አለ። ፀሐይ ጮረቃ ውስጥ መጣ ገባ። ይሄ አስቀድሞ የነበረ ተረት ነው። ዙርቀኔንም ይጠይቁሃል በእናንተ ላይ ጠየቁ። ስለ ዙርቀኔ ከዙርቀኔም ይጠይቁሃል በእናንተ ላይ ከእርሱ ወሬን አነባለሁ በላቸው። ለእኛ ለእነርሱ በምድር አስመቺ ነው። ከነገሩም ሁሉ መዳረሻ መንገድን ሰጠ ነው። መንገድንም ወደ ምዕራብ ተከተለ። ቁጥር 86 ወደ ፀሐይ መግቢያም በደረሰ ጊዜ ጥቁር ጭቃ ባላት ምንጭ ውስጥ ስትጠልቅ አገኛት። ማንን? ፀሐይን። ተፍሲሮችን ስታይ እዛ የሚኖሩ ሰዎች ሮጠው ዋሻ ውስጥ ይገባሉ። ፀሐይ መታ ጮረቃ ውስጥ ስገባ ከዛ ውጭ ይወጡና ምግብ ይይዛሉ። ልክ ፀሐይ ስትወጣ ደግሞ በጣም ስለምታቃጠል እዛ ጋር ቅርባቸው ስለሆነች ሮጠው ውሃ ውስጥ ይገባሉ ይላል። ይፈራረቃሉ፣ ቀያየራሉ ማለት ነው። ይሄ ሌጀንድ ነው፣ ተረት ነው። ፀሐይ እዚህ ምድር ላይ መታ። ፀሐይ ትንጥዬ ሰሃን መስለዋለች እንዲህ ሲያት። ፀሐይ ከምድር ስንት ሺህ እጥፍ በልጥ ነች። ኤንዌይስ ሁለተኛው ጥያቄ መልሱ ይሄ ሆነ። ሶስተኛውስ ስለ ኢሳ ሱራ 3 59 አንዴ ክፈተው። ስለ ኢሳ ቃልና መንፈስ ተከራክረውት ነበረ። ያላ ቃልና መንፈስ ነው። ሱራ 4 174 አንደኛውን አንተ ቼክ ሩህ አላህና ከለም አላህ ነው ብሏቸዋል። ስለተከራከሩት ምን አላቸው? የአዳም ቢጤ ነው አላቸው። አዳም እኮ በቃሉ ተፈጠረ እንጂ ቃሉ አልተባለም። በመንፈሱ ተፈጠረ እንጂ መንፈሱ አልተባለም። ኢሳ ግን ያላ ቃልና መንፈስ ተብሏል አሉት። ከዛስ አላህ ዘንድ የኢሳ ምሳሌ እንደ አደም ቢጤ ነው፣ ከአፈር ፈጠረው፣ ከዚያም ለእርሱ ሁን አለው አላቸው። አላዋጣውም። ከዛ በኋላ ሲከራከሩት ምን አለ? ይህ ከጌታ ዘንድ የሆነ እውነታ ነው፣ ከተጠራጣሪዎች አትሁን። በቃ እኔ አልጠራጠርም፣ እንደዚህ ተብያለሁ አላቸው። ቁጥር 61 እውቀቱም ከመጣልህ በኋላ ሁን አለው አይደለ? በቃሉ ነው አላቸው። አሁን ኦኬ፣ እውቀቱም ከመጣልህ በኋላ ልብ በል፣ በእርሱ በኢሳ የተከራከሩህን ሰዎች ኑ በልጆቻችንና በልጆቻችን በሴቶቻችንና በሴቶቻችሁ በነፍሶቻችንና በነፍሶቻችን እንጥራ፣ ከዚያም አጥብቀን አላህን እንለምን፣ የአላህም ቁጣ በውሸታሞች ላይ እናድርግ በላቸው አለ። ሲከራከሩት አይ ክርክሩን አልፈልግም፣ እንረጋገም፣ እኛ እንምጣ እናንተም ኑ፣ ሚስቶቻችንን እዘን እንምጣ፣ ሚስቶቻችንን እንዛችሁ ኑ፣
ልጆቻችንን ህፃኖቻችንም ቢሆን እዘን እንምጣ፣ እናንተም ልጆቻችሁን እዛችሁ እንምጣና እንረጋገም አላቸው። ተፍሲሮችን ያቸው፣ ይህንን ሁሉንም ተፍሲሮችን ያቸው ተመሳሳይ ስላላቸው እዚህ ላይ አሊን እንትና የልጅ ልጅ የአሊ ልጆች ሁሴንና ሐሰንን ፋጢማን እዞ መጣ ሙሐመድ። ክርስቲያኖቹ ግን አንራገምም አሉ። ማቴዎስ ወንጌል ምዕራፍ 5 ላይ ቁጥር 44 አካባቢ፣ ሮሜ ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 12 ቁጥር 14 ላይ የሚረግሟችሁ መርቁ እንጂ አትራገሙ ስለሚል መጽሐፍ ቅዱስ አንራገምም እኛ ሲሉት፣ አይ እኔ መራገም አለብኝ ብሎ ሄዶ ተራገመ። ሁሉም በሰው እጅ ነው የጠፉት። በኋላ እርግማን ወደሱ ላይ ደርሶበት ከዛ እንዴ መንፈሱን ንገረን እሺ መንፈስ ምንድን ነው ሲሉት ሱራ 17:85 ላይ የመለሰውን ላሳየ። ምንድነው? ውሻዋ እንግዲህ ገብታ ቆይታ ከ15 ቀን በኋላ ይህን ተፍሲሮቹን አማርኛውንም እንግሊዝኛውንም ደግሞ እናየዋለን። ከሩህም ይጠይቁሃል፣ ሩህ ከጌታዬ ነው ከእውቀትም ጥቂትን እንጂ አልተሰጣችሁም በላቸው። ሩህ የአላህ ሩህ ከሆነ ይሳ እንዴ ፍጡር ይሆናል ሲባል ከሩህም ይጠይቁሃል፣ ሩህ ከጌታዬ ነገር ነው እውቀትም ጥቂትን እንጂ አልተሰጠህም በላቸው። አለቀ። ሶስቱም በዚህ ያለፈ የነብይነት መስፈርት። አማርኛውን አድርገው አንዴ፣ እንትኑን አድርገው፣ ተፍሲሩን አድርገው አንዴ፣ አሱጢን አድርገውና አንብበው አንዴ። ቅድሚያ ቆይ፣ ይሄ ሜቢ ቁርአኑ ይሄ ካለ አማርኛ ማመድ ዘይን በተፍሲር ቁርአናቸውን ፈስረውታል። እኔ ያልኩትን አሁን ታገኘዋለህ በከፊል። አሱጢ ደግሞ እንደዚህ ይላል። የአሱጢን አንብበው። ጀላሉዲን አሱጢ ማለት ነው። ያ ጀላሉዲን አልሱጢ ተፍሲር ነው እና አንብበው። ምንድነው ቁሬሽ ጋዘርድ ኤንድ ሴይድ፣ ቁሬሾቹ ተሰበሰቡና ሙሐመድ የራሱን አስተምሮ ይዞ ከመጣ በኋላ ማለት ነው እንደዚህ ብለው ተማከሩ። ኦ ሙሐመድ ዩ ሃቭ ተርንድ አዌይ ፍሮም አወር ሪሊጅን ኤንድ ዘ ሪሊጅን ኦፍ አወር ፎርፋዘር፣ ሙሐመድ ሆይ አንተ የአያቶቻችንና የቅድመ አያቶቻችን ሃይማኖት እየካድክ ነው። ዋት ኢዝ ዚስ ሪሊጅን ዩ ሃቭ ብሮት፣ አንተ የምታመጣው ሃይማኖት ምንድን ነው ብለው ይጠይቁታል። ሂ ሪፕላይድ ዲስ ኢዝ ሪሊጅን አይ ሃቭ ብሮት ፍሮም ዘ ሞስት ሜርሲፉል፣ እኔ ይህንን ሃይማኖት ከአራህማን ነው የተቀበልኩት ብሎ ይመልስላቸዋል። they said we know no other most merciful than rahman of yamamah meaning ሙሳይሊማ፣ እኛ ከሙሳይሊማ ውጪ ሩህሩህ ሰው አለ ብለን አናምንም። ሙሳይሊማ የሚባል በሰዓቱ እንደ ሙሐመድ ነብይ ነኝ ብሎ የተነሳ ነበረ፣ እሱ ነው የኛ ሩህሩህ ብለው መለሱለት። then they wrote to a Jews saying፣ ከዛ በኋላ ለአይሁዶቹ ደብዳቤ ይጽፉላቸዋል፣ ቁረይሾቹ ማለት ነው። ምን ብለው ነው የሚጽፉላቸው? a man has appeared among us claiming to be a prophet፣ ከኛ ወገን የሆነ አንድ ሰው ነብይ ነኝ ብሎ ተነስቷል። he has turned away from our religion and the religion of our forefather፣ ከዛ በኋላ ሃይማኖታችንና የአባቶቻችን ሃይማኖት እየካደ ነው። he claims that what he has brought is from the most merciful፣ እኔ መልእክቱን ያመጣሁት ከአራህማን ነው ብሎ እየተናገረ ነው። we say we know no other most merciful than the rahman of yamama፣ እኛ ግን ከያማማው ከሙሳይሊማ ውጪ ማንም ራህማን ወይም ደግሞ ሩህሩህ የሆነ አናቀም ብለው ይጽፉላቸዋል። ከዛ he is a trustworthy and does not betray፣ ይሄ ማነው ሙሳይሊማ የሚባለው እሱ በጣም ታማኝ እና መልካም ነበረ፣ ማንንም አያጭበረብርም ብለው መለሱላቸው። write to us with questions we may ask him፣ ምን ይሏቸዋል? እኛ ይሄንን ነብይ ነኝ ብሎ የተነሳው ሙሐመድን ልንጠይቀው የምንችለው ሚዩት አድርግልኝ ከስር እፎይ፣ እኛ ከነብይ ነኝ ብሎ የተነሳውን ሙሐመድን ልንጠይቀው የምንችለውን መልስ ጻፉልን ብለው ለማይልኩላቸዋል፣ ለነዛ ለቁረይሾች ለአይሁዶቹ ማለት ነው። the Jews gathered and said፣ ከዛ በኋላ አይሁዶቹ ተሰብስበው ይሄን ደብዳቤ ካነበቡት በኋላ this is his so they wrote to a ቁረይሽ፣ ከዛ ለቁረይሾቹ ደብዳቤ ጽፈው መለሱላቸው። ምን ብለው? ask him about the story of the companion of the cave፣ እንደዚህ ብላችሁ ጠይቁት። አንደኛ ስለ ዋሻው ሰዎች ጠይቁት፣ about ዱልቀርኔን፣ ሁለተኛ ስለ ዙልቀርኔን ጠይቁት፣ and about the soul፣ ሶስተኛ ስለ ሩህ ጠይቁት ወይም ደግሞ ስለ ሩህል ቅዱስ ጠይቁት። ከዛ በኋላ ይሄ ከማን እንደመጣ ታጣራላችሁ ብለው መለሷቸው። ከዛ በኋላ ይሄንን ከአይሁዶቹ ቁረይሾቹ መልእክቱን ተቀበሉና ሙሐመድን ይጠይቁታል። ኦ ሙሐመድ you have turned away from our father religion and religion of our forefather፣ ሙሐመድ ሆይ ሃይማኖታችን እየካድክ ስለሆነ so tell us about the story of about the companion of the cave ዱልቀርኔን and the soul፣ ስለዚህ ስለ ዋሻው ሰዎች ስለ ዙልቀርኔና ስለ ሩህል ቅዱስ ንገረን ብለው በነዛ በሰጧቸው ጥያቄ መሰረት
ይጠይቁታል። ሂ ሴድ ካም ቱ ሚ ቱሞሮ በቃ ነገኑና የጠየቃችሁኝን ጥያቄ መልስላችኋለሁ ይላችኋል ሙሐመድ። ሂ ሜድ ኖ ኤክሴፕሽን ጅብሪል ስቴድ አዌይ ፍሮም ሂም ፎር ሶ ሎንግ አስ ጋድ ዊል then he came and said they asked me about a thing I had not knowledge ምንም እውቀት የሌለኝን ነገር ቁረይሾቹ ጠየቁኝ አለ። ጅብሪል እንግዲህ ነገ ነበር መልስላችኋለሁ የነበረው፣ ነገር ግን ለረጅም ሰዓት አልመጣም ነበር። ለምን ያህል ጊዜ እንዳልመጣ ላሳያችሁ። ለምን ያህል ጊዜ እንዳልመጣ ላሳያችሁ። እሱ መቼ ነው ያለው? ነገ መልስላችኋለሁ ነበር ያለው። ሶ he saw no oath and 40 nights passed ይህን ጥያቄ ከጠየቁት በኋላ ስንት ሌሊቶች አለፉ? 14 ቀን ሙሉ ሳይመጣለት ጅብሪል ቀረ ማለት ነው። ከዛ በኋላ ጅብሪል መጣለትና ምን አለ? ጅብሪል ከመጣለት በኋላ ለምንድን ነው ያልመጣኸው ብሎ ይጠይቀዋል ሙሐመድ። የመለሰለትን መልስ ደግሞ እንመልስ ልንገራችሁ። ኦኬ ከዛ ጅብሪል ምን ይለዋል? Didn't you see that we don't enter a house in which there is a dog or an image? ሙሐመድ ሆይ እኔ እኮ ያልመጣሁበት ምክንያት በቤትህ ውስጥ ውሻ ወይም ስዕል ስለነበረ ነው። እኛ ስዕል ወይም ደግሞ ውሻ ባለበት ቤት አንገባም። and there was a puppy in the house በቤትህ ውስጥ ቡችላ ውሻ ነበረች፣ ለዛ ነው ያልመጣሁት ብሎ ይመልስለታል ማለት ነው። በውሻ ምክንያት 14 ቀን ሙሉ ጅብሪል ሳይመጣ ቀረ። ያ በጣም ሴንስ ይሰጣል። አማርኛውን አንድ ተፍሲሩን የተወሰነ በልበትና 14 ቀን ሙሉ ጡጥላ ቤት ውስጥ ስትቀመጥ አስቡ እና ኤኒዌይስ ግን አንድ ነገር ልናገር እፎይ ሁላችንንም ፈጣሪ ቀጥተኛው መንገድ ይምራና ማለት ነው። አሁን እናንተም ሆናችሁ ሌላ ዳዮች የሚያስተምሩት የሰው ልጅ ወደ ትክክለኛው መንገድ ለመምራት ነው አይደለ? እሺ እና ከዚህ አንፃር እናንተ አሁን ለኔ አሁን እንትን ብትሉኝ እኔ ከእውቀቱ ትንሽ እንትን ያልኩ ነኝ፣ ግን ከዳኢዎች ጋር መነጋገሩ አይሻልም? አሁን በእኔ አይነት አምሳያ ሙስሊሞች ገብተው ያለምንም እውቀት እንትን ብትሉት ትርጉም አይኖረውም። እውቀት ካለው ጋር ብትዋሩ ግን ለሁሉም ትምህርት ይሆናል ብዬ አስባለሁ። እሺ በቃ አዳምጥ፣ ችግር የለውም አንተ ኤኒዌይስ አማርኛ ተፍሲሩም ላይ የተወሰነ ታሪኩን ተርጉመው አስቀምጠውታል። እሱን አንብበውና ወደ ዋናው ወደ ውሻዋ ታሪክ እንመለስ። ዋናው እኛ መሐመድ ነብይነት ጥያቄውን በትክክል መልሰውታል አልመለሰውም ሳይሆን አላቅም ነው ያላቸው። ሶስቱንም ጥያቄ አንዱን ነው ለመመለስ የሞከረው። ፀሐይ ጮረቃ ውስጥ ገባለች ብሎ ፀሐይ ጮረቃ ውስጥ አገባ። ሁለቱን ግን አትከራከር አትጠይቃቸውም ነብያለው። በቃ አላህ ነው የሚያውቀው። ይህ መልስ አይሆንም። ኔስ የነብይነት መስፈርት ተብሎ የተጠየቀውም ማለት ወደ ፖይንቱ እንመለስና አንብባትና እንለፈው። ከዋሻው ምዕራፍ አንደኛው አንቀጽ የወረደበት ምክንያት ይላል። ይህ አንቀጽ የወረደበት መኮች ነድር ቢን ሐሪስ ኡቅባ ቢን አቡ ምናምን የተባለ ወደ መዲና አይሁድ ልከው የነብዩን ባህሪ እንዲጠይቁ አድርገው ነበርና አይሁዶችም ስለ 3 ነገሮች ጠየቁ። ነገ ነግራችኋለሁ ብለዋቸው ተመለሱ። ሙሐመድን ማለት ነው። ኢንሻአላህ ሳይሉ ሙሐመድ ኢንሻአላህ ሳይል ይላል እዚህ ጋር። እዛኛው ተፍሲሩ ላይ ደግሞ ድመት ውሻም ስለገባች ስላልነበረ ጅብሪል የመጣው ማለት ነው። ሁለቱንም ያስቀምጠዋል። እሱም የተባለውን ነገር መልሱ ሳይገኝ 15 ቀን ሞላው። የጠየቁት ጥያቄ መልሱ ሳይገኝ ስንት ቀን ሞላው? 15 ቀን። አሱቲ 14 ቀን ብሎ 15ኛው ቀን ያገኘበት መሰለኝ። አሱቲ 14 ቀን ነው የሚለው፣ ይሄንኛው 15 ቀን ብሏል። 15ኛ ቀን ጅብሪል የመጣበት ነው። ኦኬ መኮች ነድር ቢን ሐሪዝ እና ኡቅባን አይሁድ ምሁራንን ስለ ነብዩ እንዲጠይቁ ልከዋቸው ሲጠይቋቸው ከ3 ነገሮች ጠይቁትና በትክክል ከነገራችሁ እውነትም መልእክተኛው ይህ ነው ማለትም ሙሐመድን ማለት ነው። ይህንን ካልነገራችሁ ግን ቀጣፊ ነው ሙሐመድ። እነዚህን 3 ነገሮች ከነገራችሁ ነብይ ነው፣ አለበለዚያ ግን ቀጣፊ ነው አሏቸው። እሺ ጥያቄዎቹ ምንድናቸው? አንደኛ ስለነዚያ አስገራሚ ወጣቶች ታሪክ ማለትም ስለዋሻው ሰዎች ማለት ነው። ሁለተኛ ስለነዚያ ከምስራቅ እስከ ምዕራብ ያዳረሰው ሰው ታሪክ ስለማ ስለ ዙልቀርኔ። ሶስተኛ ስለ ሩህ ጠይቁት አሏቸውና ሲጠይቋቸው አላህ ከፈቀደ ሳይሉ ነገ ነግራችኋለሁ ብለው ሳይሉ እስከ 15 ቀን ስለቆዩ ይህ አንቀጽ ወረደ ብለው አስቀምጠውታል እዚህ ጋር። ጠበሪን ቦታ አድርገዋል። ኤኒዌይስ
ስለዚህ አሁን ውሻዋ ላይ መሰረት እናድርግና ውሻ ሞታም ረጅም ጊዜ የሞተችበትና የቀረችበትም ታሪክ ስላለ እሱንም ደግሞ አንድ ታሪክ ጨምርላቸው። ጡጥላ ሞታ 4 ቀን ምናምንም ሌላ ጊዜም እንደዚህ አልመጣልኝ አለ ብሎ ደግሞ ጥያቄ ሲጠየቅ እንደዚሁ አሁንም ያለበት አለ። በሌላ ጊዜም እንደገና ጡጥላ ቤቴ ውስጥ ሞታ መልስ ጅብሪል ሳመጣልኝ ነው። እኔ መለፍ ወይ እኔ መለክ ለምንድን ማለት ከማያውቁ ሰዎች አስገብታ እንዲህ እንትን ከምትላቸው ወይ ለምንድን ነው ከእውቃ ባለቤቶች ለምን አታወራም? ከነሱ ምናምን የሆነ ዩቱብ ምናምን ነገር አይቼ ተሳደብ የእውቀት ባለቤቶቻችሁን እኮ ትናንት ወዲያ አየናቸው። ሰሞኑን እኮ ተገናኘን እኮ ተገናኝተን ምን አገባኝ እስኪሉ ድረስ ማለት ነው። የጠቀሰውን እንኳን ኡስታዞቻችሁ ጀግና ያላችኋቸው ምን አገባኝ ይመለከተኛል ብለው እስኪሉ ከነውሱ ጋር ምናምን እኮ ተሰዳድባችሁ ምናምን ነው እንትን አልከው ነበር። እኔ ሳታልቅስብን አሁን ጥራው ሄድና ከኔ ጋር ከፈለገኝ ኤኒታይም ዋርኒንግ ሰጠኝ። ረጅም ሰዓት አታብራው ካሜራውን ወይ እንትና ክርስቲያን ሜይ ቢ በዛ ምክንያት ከሆነ ዋርኒንግ ሰጠኝ። አልመጣም አንተ ጋር ዋርኒንግ ሰጠኝ። ካሜራ ረጅም ሰዓት አታብራ እስቲ። ለማንኛውም ኤኒዌይስ ኦኬ መሐመድ እንኳን ደህና መጣህ። እንኳ ሳናግርህ እንትን ሰላም ነው እንዴት ነህ? ይመስገን ነው። አይ ትምህርቱ ደስ ብሎኛል። አሪፍ ነው። ሁሌ መከታተላለሁ እና ቆንጆ ነው። ዘንድ ግን ባለፈው ጠይቅና ና ብለኸኝ ጠይቄ ነበር። ምን እዚህ ሾላ ገበያ ታውቀው እንደሆነ እዚህ መገናኛ ሾላ ገበያ። ክርስቲያን ነው ሙስሊም ነህ መሐመድ? እኔ ሙስሊም ነኝ። ኦኬ እንዴ ምንድን ነው? ኦኬ ኢየሱስ አምላክ ነው ብለህ ታምናለህ? እኔ አላምንም። ልበል በጣም ትደውላለህ እና ኪዩ ስትስቢ